በተደጋጋሚ የልጅ በየኮመንቱ ብዙ ነገሮች እየጻፈ ስለሆነ አሁን እስቲ ለዚህ ምላሽ እንሰጣለን። አላህን በሚመለከት ከቁርአን ላይ፣ ኢየሱስን በሚመለከት ደግሞ ከመጽሐፍ ቅዱስ ምላሽ እንሰጣለን። የመጀመሪያው ጥያቄው አላህ ማለት አልወለደም አልተወለደም ነው ይለናል። አላህ ያልተወለደው ለምንድን ነው ብለን ስንመለከት በሱራ አልጂኒ ወይንም የጋኔኖች ምዕራፍ 72ኛው ቁጥር 3 ላይ እንደዚህ ይላል። ጂኒዎችና ጋኔኖች ስለ አላህ የተናገሩት ማለት ነው። እነሆም ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን የተናገሩት ጂኒዎችና ጋኔኖች ናቸው። ጂኒና ጋኔን ደግሞ እውነት ይናገራል ብለን እኛ ክርስቲያኖች አናምንም። ሱራ 6:101 ላይ ደግሞ እንደዚህ ይላል፣ እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ ይላል። ስለዚህ አላህ ልጅ የሌለው ለምንድን ነው ብለን ስንጠይቅ ሚስት ስለሌለችው ነው። ሚስት የሌለው ለምሳሌ እኔ ሚስት የለኝም፣ አላገባውም። ሳላገባ ደግሞ ልጅ አልወልድም። ስለዚህ አላህም ሚስት ስለሌለው ልጅ የለውም ማለት ነው። አለመውለድ ደግሞ የፈጣሪ መስፈርትነት አይደለም። ለምሳሌ ድንጋይም ጓዳችሁ ውስጥ ብታስቀምጡት አይወልድም። ማርያምን ነው የምላችሁ፣ አንድ ድንጋይ ጓዳችሁ አስቀምጡት፣ ከዓመት በኋላ ተመልሳችሁ ቼክ አድርጉት፣ 100 ድንጋዮችን አታገኙም። ያው ያስቀመጣችሁትን አንድ ድንጋይ ነው የምታገኙትና ቀጣይ የተነሱት ኢየሱስን የሚመለከቱ ጥያቄዎች ናቸው። እንዴት ይሞታል? እንዴት ላይፍ ሳይክል ውስጥ ይገባል? የሚሉ ጥያቄዎች ናቸው። አንድ ባንድ እንመልከታቸው። የጌታችን ደቀ መዝሙር ዮሐንስ ወንጌሉን መጻፍ ሲጀምር በመጀመሪያ ቃል ነበር በማለት ነው የጀመረው። ስለ ቃል ምንነት ሲነግረን እንዲህ ይላል። የዮሐንስ ወንጌል ምዕራፍ 1 ላይ ማለት ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለናል። ስለዚህ ስለ ቃል ምንነት ሲነግረን ቃል እግዚአብሔር እንደሆነ ነግሮናል። የቃልም ማንነት ሲነግረን ደግሞ ቁጥር 14 ላይ እንዲህ ይላል፣ ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይለናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል የነበረው እንዴት ቃል ስጋ እንደሆነ ይናገራል ማለት ነው። በፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7ም በተመሳሳይ በእግዚአብሔር መልክና አምሳል ሲኖር የነበረው የባሪያ መልክ እንደያዘ በአምሳሉም በሰው መልክ እንደተገኘ ይናገራል ማለት ነው። ለዚህም ነው ዘመን የማይቆጠርለት መለኮት በስጋው ዘመን ተቆጠረለት ብለን እናገራለን። ጥንት የሌለው ጥንታዊ ቀዳማዊ ሆነም እንላለን። ስለዚህ የማይገለጠው ተገለጠ፣ የማይታየው ታየ፣ የማይደክመው ደከመ፣ የማይዳሰሰውም ተዳሰሰ፣ ለባህሪው ሞት የማይስማማው በስጋው ሞተ፣ የማይራበውም ተርቦ እኛን አጠገበን፣ ራቁቱን ተሰቅሎ ጸጋውን አለበሰን፣ እስከ ሞት ድረስም ወደደን እንላለን። ተሰቀለ ሞተ ስንል እንዲሁ ተነስተን ስላልሆነ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 16 እንደዚህ ይለናል። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ስለዚህ ተሰቅሎ አድኖናል እንላለን። አይሞትም ለሚለው ደግሞ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። ስለዚህ ቃል በስጋው ተሰቅሎ ሞቷል፣ በመንፈስ ግን ሕያው አምላክ ነው ብለን እንናገራለን። ራእይ 19 ቁጥር 13 ደግሞ እንደዚህ ይላል፣ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሎ ተጽፏል ይላል። የመጨረሻው የተነሳው ነጥብ ፈጣሪ ኃጢአትን ይቅር የሚል ነው ይላል። እውነት ነው። ተባረክ አንተ ልጅ። ፈጣሪ ማለት ኃጢአትን ይቅር የሚል ነው። ኢየሱስ ታዲያ ኃጢአትን ይቅር አላለም የሚለውን ደግሞ ስንመለከት በማቴዎስ ወንጌል ምዕራፍ 9 ቁጥር 2 ላይ እንደዚህ የሚል ቃል አለ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአትህ ተሰረየችልህ በማለት ኃጢአትን ሽሮ ፈጣሪ መሆኑን አረጋግጦልናል ማለት ነው። ስለዚህ አንተ እንዳልከው ፈጣሪ ማለት ኃጢአትን ይቅር የሚል ከሆነ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ቁጥር 2 ላይ ኃጢአትን ይቅር በማለት ወይንም ሽሮ ፈጣሪነቱን አረጋግጧልና እውነትም መንገድም ወደ ሆነው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ትመጣ ዘንድ በፍቅር እንጠይቃለን። ተባረክ።